በቃ እኮ ይሄ ነገር ሰላም ውድ ቤተሰቦች እንደምን ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በነሳሚ ቤት ተገኝቻለሁ። ትንሽ ወጥ ብዬ ነበር። ያው ዛሬ የመጣሁበት ምክንያት እንግዲህ ያው ሰሞኑ ላይ ብዙ ነገሮች ተከስተዋል። እንግዲህ ያያችሁት ያለው ነገር አንዱ ነገር ሲስተካከል ደግሞ ወደ አንደኛው ነገር ዞረ። አሁን ላይ ሰላሙኑ ከሱ ከልጁም ተላቀቁ፣ የነበረው ችግር ተፈታ ስንል ሌላ ችግር ተከስቷል። እንግዲህ ብዙ ነገሮች ከቀን ወደ ቀን እየተደራረቡ ነው የመጡት። ያንን ችግር ደግሞ ለማስተካከል እኔ አንድ የራሴ የሆነ ሐሳብና መፍትሄ ይሆናል ብዬ ትልቅ መፍትሄ ይሆናል ብዬ የማስበውን ነገር አምጥቻለሁ። ያ መፍትሄ ይሆናል የሚለው ነገር ደግሞ እንዲቀበሉ ይፈልጋለሁ። ያ መፍትሄ ደግሞ እነሱ እኔ ያመጣሁትን ይቀበሉኛል የሚል እምነትም አለ። ምክንያቱም ከዛ ውጪ እኔ ካመጣሁላቸው ሐሳብ ውጪ ምንም አይነት አማራጭ ስለሌላቸው ማለት ነው። እና ቤተሰቦቼ ያው አሁን ላይ ካለባቸው ቤት ውስጥ ከሚመጣባቸው እንደዚህ አሁን ላይ መጣሳሉ እንዴት ነህ? ኧረ ችግር የለም አልሆነም። እንዴት ነህ? እና ውድ ቤተሰቦቼ እኔ ያው መፍትሄ ይሆናል ብዬ የማስበውን በራሴ ያሰብኩትን ነገር ነው ለእነሱ መፍትሄ ብዬ ያቀረብኩት። እንዴት ነው አንተ? ለምንድን ነው አንተ እንደዚህ የምትሆነው? ሲጀምር ለምንድን ነው አንተ እንደዚህ የምትሆነው? እንዴት ነው ታዲያ? በቃ እኮ ይሄ ነገር እኮ የተፈጠረው ነገር እኮ በፊት ነው አይደለ? በፊት ለሆነ ነገር ደግሞ አሁን ላይ ልጅ እኮ በረከት ነው። አዎ ሲወለድ ማለት በረከት ነው። በልጅ የሚያዝን ሰው እሱ የተረገመ ነው። አዎ ልጅ ለምን ተወለደ፣ ልጅ ለምን ተፈጠረ ብሎ የሚያዝን ሰው እሱ የተረገመ ሰው ነው። ልጅ ችግር ቢሆን መች መሰለክ ዲቃላ ሲሆን እንደሱ አይባልም። ዲቃላ መሆኑን ደግሞ አይደለም። ዲቃላው ደግሞ ሳይነገር ሲቀርና ቆይቶ ሲወራ ገብቷል። ተደብቆ ስንት ዘመን ካለፉ በኋላ ነገሮች ከሄዱ በኋላ ሲነገር ነው ችግር የሚሆን እንጂ እኔ እንደ ሰው ችግር አልነበረውም እኮ መቀበል እኮ ነው ከብዶኝ አይደለም እኮ። አሁንም ቢሆን እኮ ልጅ መታልኝ ደስ የምትል ልጅ ናት ስታወራ ራሱ። እኔ ከሷ አይደለም ችግሬ፣ እቅፍ ባረጋት በስማት ደስተኛ ነኝ አሁን ማለት ነው። ችግሬ ግን ይሄን ነገር ካደረጉብኝ እኔን እንደ ጅል ከቆጠሩኝ እኔ ላይ ከተጫወቱብኝ ሰዎች ጋር ችግሬ ማለት ነው። አይደለም ሳሚ፣ አሁን እኮ አንተ እኮ ያልገባ ነገር ካንተ በፊት ለሆነ ነገር እኮ እንደዚህ ነው አይገባ የሆነ ነገር ነው። ግን አሁንም እየመጣብኛ በጠበጠኝ እኮ ያንን ነገር ያልነገረች ነገር እኮ ለሆነ ነገር እኔ ምን አገባኝ? አሁን ባይበጣብጥኝ አሁን ትዳሬን ባያምስ ምን ችግር ነበረው? ሲቀጥል እኔ ከኔ በፊት የሚሆነ ነገር እያንዳንዱ ነገር ጠንካራ የሆኑ ነገር የልጅ ጉዳይ የምን ጉዳይ ማወቅ አለብኝ አይደል? ያለፈ ነገር መስሏት ነው። ይሄ ያለፈ ብቻ እኮ አይደለም አልፎ ደግሞ እዚህ የደረሰ ነገር ነው እኮ። ይሄንን ነገር እኮ እሷም እኮ መናገር ትፈልግ ነበር ብዬ አስባለሁ። ግን አትፈልግም። አንድ ቀን እንደው የደበኩ ነገር እንኳን አለ ብላ አልነገረችም። አንድ ቀን በስህተት ማለት ልንገራ ያንን ያልነገረች ያልነገርኩ ነገር አለ የሚል እንኳን ከአንደበቷ ወጥቷል። ምክንያቷን ግን ሰምተዋል አንተ? ያልነገረችበት ምክንያት እኮ ሊኖራት ይችላል። ምክንያት አያስፈልገውም። ለውሸት ምክንያት አያስፈልገውም። ምን ሆነ ነው አንተ? ለምን እንደሚዋሸው ሲጀመር ትዳር ውስጥ ለምን እንደሚዋሸው? ትዳር ውስጥ እኮ ማለት ነው ሀቃቁን መናገርና ሀቃቁን ማውራት እኮ ነው ያለብን አይደል? ተደባብቆ እኮ መቅረት የለበትም ነገር። አዎ መደባበቅ የለበትም። ግን እንዴንሽ ምክንያት ሳይኖራት አንተን መቼም ቢሆን አደብቅህ። ደብቃኛለች፣ ተጫውታብኝ። እኔ እንጃ ይሄንን ነው የማስበው። አንቺ ደግሞ የምትናገሪው ካለ ተናገሪ። እውነቴን እኮ ብዙ አንተ ተናግረዋል እኮ
እሷውን በቃ ምንም ሲጀመር ምንም ድምጽ የራሱ መስማት እሱ አይፈልግም አይደለማ ድምጽ መስማት አይፈልግም ሳይሆን እዚህ ጋር ሁሉም ነገር መፈታት አለበት እኔ ካንቺ ድምጽ ችግር የለብኝም በነገራችን ላይ ድምጽን መናገር መስማት አይፈልግም ትለኛለች አይደለማ ነገር ብልኳው አይቀበለኝም እንዲቀበለን ሳይሆን ቢያንስ እውነት እንኳን ብዬ ከዚህ ለምን አሁን በድሮ አልነገርሽኝም አሁን ውሸት ነው ሁሉም ነገር እውነት ብዬ ራሱ ምነግረው ማለት ነው አዎ አንዴ አሽሽ ሰው ከለማመን ይከብድሻል ደግሞ ውሸትም ልክ አለ ድንበር ያለው ውሸት አለ እና ሰው ለማስታረቅ ብሎ የሚያዋሸው ውሸት አለ እኔ እኮ ትዳሪ ላይ የጠብጠኝ ነገር አንድ ቀን እኮ መጥቶ ይሄ ነገር እንደሚበጣብጠን አታውቂምሽ እስቲ ነገር አታውቂም የሞተ ሰው ይነሳል ብዬ አላስብም ነበር የሞተ ሰው ይነሳል ቀብራችኋታል ገላችኋል እኔ እንደዛ ሳይሆን እሱ ቢያንስ በቃ ራሱ እኮ ነው በህይወት እንደሌለች የነገረኝ ከዛ ደግሞ መልሶ እንደዚህ ይሄ ራሱ ማለት ነው የተፈጠረ ጨዋታ ነው እንጂ አይደለም ሳሚ ምክንያቷን እኮ ነገረች በቃ አልፏል ሞታለች ከተባለች እቺ ልጅ እሷ በቃ ህይወቴ ውስጥ መታ መረበሽ የለባትም ብላ አሰበች የሞተ ነገር መቀስቀስ አይደለም የሞተም ነገር ቢሆን ማለት ነው አስፈላጊ እስከሆነ ድረስ የሆነች ልጅ ነበረች እንደዚህ ወለድኳት ከዳኒ ከዛ ያቺ ልጅ አሁን በህይወት የለችም ብለሽ ብትናገሪ እኔ ምንም ከማዘንና ከልቤ ከመሰበር ውጪ አንድ ልጅ በመሞቷ ምንም ምልሽ ነገር አልነበር ችግሩ መቼ ነው የተፈጠረው ሞታለች ብላችሁ ያወራችሁት ራሱ አሁን ነው የፈጠራችሁት አይደለም ሞታለች ብዬ የፈጠርኩት ነገር የለም እኔ ራሱ የተናገረው ነገር ነው የፈጠረው ደግሞ ዛሬ አንተ ጋር ሳይሆን ሌላ ነው ድራማው ይሰራው እሷ እኮ ሞታለች ብላ መፍጠር ብትፈልግ ሳሚ እስካሁንም ለምን ታዲያ እንትን ትላለች አንተ እሷ አፍ አይደለም አታውራ አንተ ስለተበሳጨህ ነው እሱ ደግሞ በተረጋጋው ነው አሁን አንተ እኛን ለማስታረቅ ነው የመጣው ወይስ እኔ እናንተን ለማግባባትና ለማስታረቅ እና አስታራቂ ሆነ አንግባባም ለምንድን አንድ ቤት ውስጥ ሆናችሁ እንዴት ለማግባባት ከሆነ የመጣሽ እንግዲህ አንተ ደግሞ በዮናስ በኩል ሌላ ነገር ብላ መጣች በሚት በኩል ሌላ ነገር ብላ መጣች ራሷ ሌላ ነገር አለች በዛው ሁሉ አልሆነም አልተሳካም አንተ ደግሞ ሌላ ነገር ብለህ ካፉ ወጥቶ ሌላ ችግር ውስጥ ከመግባታችን በፊት እኔ መጣውበትም የራሴ የሆነ መንገድ ስላለኝ ነው እምነግርህ እኔ መፍትሄም ይዤ ስለመጣው ነው ምንድነው መፍትሄ ዘምጣ አንተ ለሷም አግዢ አይደለም ለአንተም አግዢ አይደለም ደግሞ መፍትሄም የሚያገኝ ጉዳይም አይደለም ለምንድን ነው የማያገኘው መፍትሄም አለው ምን መፍትሄ አንዴ ተወለደ ልጅ መልሰሽ ወደ ማህፀንሽ ትከቻለሽ አይሆንም እኮ በቃ ተወለደ ተፈጠረ እና ታዲያ አትመልሰው ማለት ለምን መፍትሄ ምንድነው ጀማል ሊሰማው እኮ ዝግጁ በጸጋ መቀበልም እኮ የሚባል ነገር አለ ልጅ ጸጋ ነው ተቀበልኩኝ እኮ በጸጋ ግን አሁንም እየበጠበጠኝ ነው ለምን ይበጠብጣል አንተ እኮ ደግሞ አንድ ላይ አልኖርም እኔ ከዚህ ለምንድን ነው የማትኖረው ባየሁት ቁጥር እበሳጫለሁ ለምን ደግሞ አልበሳጭ ከአንተ በፊት ለሆነ ነገር አንተ እንደዚህ የምትሆነው እሷ የውሸቴ ሲምቦል እኮ የውሸቴ ምልክት እኮ ነች የተዋሸውበት ምልክት ነው እሷን ባየው ቁጥር ውሸት ነው ትዝ የሚል አንተ ሲያረከው ነገር አለ አይደል እንዴ ያንን ነገር እኮ እሷ በጸጋ ተቀብላ እኮ በፍቅር እየኖራችሁ ነው የኔ ልጅ አይደለችም እኔ ደግሞ አመንኩ ያንተ ልጅ አንተ የኔ ልጅ እኮ አይደለች ያ ባትሆን ያንተ ልጅ አንተ ነች ብሎክ ነበር ብለክ ነበር እኮ አይደል በቃ ተቀብለሃለች በደስታ ወንጀል ያመንኩት የዛን ሰዓት እኔ ደግሞ በአሁን ሰዓት ገና ሲመጣ እኔ እኮ መተት ተደርጎብኝ ብዙ ነገር ሆኜ ነው አንቺ እኮ ያለ መተት በንጹህ አይምሮ እኮ ነው ፌንት ሰርተሽ ልጅ ብለሽ ብዙ ነገር ሆነሃል እኮ አንተም ከዛ በኋላ እኮ ብዙ ነገር እና ብትቀበልስ በቃ ያለፈ ካንተ በፊት ለሆነ ነገር ለምን እንደዚህ ትሆናለህ ሳሚ ካንተ በኋላ አሁን ላይ ቢሆን አው ግን ከዛ በፊት ለነበረ ነገር እኮ ምንም እኮ እንደዚህ መሆን አይገባም አሁን በእናትህ መፍትሄ የምትለውን ነገር እንደው ምን ሰማ ከመሰለ ለፍልፍን ነው ለምንድን ነው የማይሰማት ሰማው ሰምተው መልካም ነገር ለኔም ደግሞ አላውቀውም ነው ለመናገር ያመጣው መፍትሄ ተብሎ አሁን እሱ የሚመስለው ሲጀመር እናንተ ተነጋገርንና እኔ ለማሳመን ነው እኔ አውርታችሁ ነው እኔ ምንም ያወራው ነገር የለም አውርታችሁ ካልሆነ ስትናገሩ አውቀዋለሁ እኔ አውርቼ ከሷ ጋር ያወራሁት ነገር የለም እኔ የራሴን የሆነ እንደዚህ ቤት ውስጥ ከምትተራመሱ አንድ ቤት ውስጥ ናችሁ ከምትቆራረፉ ከምትጣሉ የራሴን የሆነ መፍትሄ ሐሳብ ይዤ መጣው
ያ መፍትሄ ሐሳብ ደግሞ እርግጠኛ ነኝ እሙም ትቀበለዋለች አንተም ትቀበለዋለህ። መጀመሪያ ሳልሰማ ልቀበለዋለሁ። ምክንያቱም ለቤቱ ሰላም ስለሚያመጣ ማለት ነው። ሰላም የሚያመጣ ነገር ማንኛውም ነገር ይቀበላል። በቃ ይኸውላችሁ እኔ የማስበው እና ትልቁ ነገር እቺ ልጅ ከመጣች በኋላ ሰላም የነበረው እስካሁን የነበረው ነገር ያለፈው ብዙ ነገር ፈተኖች እዚህ ቤት ታልፏል አይደል እንዴ? ያ ደግሞ ተመልሶ መምጣት የሌለበት ነገር ነው። ሁሌም ሰላም መሆን ያለበት ነገር ግን እቺ ልጅ አሁን ስትመጣ ይዟት ከመጣ በኋላ ትልቅ ችግር አመጣ አይደል? እኔ ደግሞ ለዚህ የሚሆን ትልቅ መፍትሄ ሐሳብ አምጥቻለሁ። ያም ሐሳቤ የኔ መፍትሄ ይሆናል የማስበው እቺ ልጅ ከዚህ ቤት መውጣት አለባት። ያም የሚሆንበት ምክንያት ለድርጅት መሰጣት አለባት። ይሄ ነው ሐሳብ? አዎ ይሄ ነው ሐሳብ ሊውል አይደለም ማስጨረስ ለማደጎ ድርጅት እንዴት ታዲያ መሰጠት አለበት? ሂድ በቃ አልፈልግም። ይሄ ነው ለምን ሊያስማማን የሚችለው ነው? እናስ አዎ ትልቁ ነገር ይሄ ነው። ምን መስማማትክ ነው አይደል? ከዛ በኋላ ቤቱ ሰላም ይሆናል። ጥሩ ሐሳብ ነው። አሙ አንቺም ይልሽ ለምን ይደብርሻል እንዴ? ኧረ በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። ለምን ማደጎ ትደግ በቃ አልፈልግም። ከዚህ በፊት የት እንደነበረች አታውቂያትም ማለት እንዴ? አልፈልግም። ለምን አልፈልግም? ጭራሽ ማደጎ ትላለህ ልውል በእናትህ ነው ያመጣው እየሰማ ከዚህ በፊት የት እንደነበረች አታውቂም ማለት ታውቂያለሽ እንዴ? አልወቅ እና ታዲያ በቃ አልሰጥም፣ ማደጎ አልሰጥም። ለምንድን ነው የማትሰጪው? አያታ እንዲህ እኮ ነው ማደጎ አሁን አያታ ማንነቷን በደንብ አወቅ አይደል? ማደጎ ትግባና ማደጎ እዛው እየተንከባከብን የሚረዳው አይደለም። ማደጎ አልሰጥም። እኔ ለምንድን ነው የማትሰጪው? አልፈልግም እንዴ ማደጎ አልፈልግም። ማደጎ ምናምን አትበል በእናትህ። ቃል ራሱ እንዳትጠቀም። ማደጎ ካልገባሽ ታዲያ እዚህ ቤት ውስጥ እኔ እያየኋት ያቺን ዲቃላ ማሳደግ አትችልም። ዲቃላ አትበል። ዲቃላ ሲል እንዳልሰማው ድጋሚ ዲቃላ እንደሷ አይደለም። በቃ እና ታዲያ ቤት ውስጥ ሁሌ ጸብ መሆን አለበት? ሰውን አናደሽ የከፋ ነገር ካፌ እንዲወጣ እያለ እኮ ድጋሚ ግን ዲቃላ አትበል። ዲቃላ እረፍ። ትስማሚያለሽ? እኔ ካንተ በጣም ነው አማራጭ የለሽ። ትስማሚያለሽ? አልስማማም። ማደጎ ቤት ታርጋል። ደህና ማደጎ ቤት መጣን። እዛን የት እንደነበረች አታውቂም። የት እንደምትሆን ደግሞ አስጨነግራችሁ ነው ማለት ነው። እኔ ለማለት አይደለም። እኔ አላስመሰልኩም። ይኸውልሽ አልፈልግም። ይሄ ቤት ሰላም እንዲሆን ከፈለሽ እቺ ልጅ መውጣት አለባት፣ ወደ ድርጅት መግባት አለባት። ፈልግን አዎ አንቺ በይወት ምንም ሚስጥሩ ሳይታወቅ ማለት ነው የኛ ልጅ ናት የሷ ልጅ ናት ከተባለ ማለት ነው ድርጅት አይቀበልን እና ምን ልትል እና ታሞታለች ልትል ነው? አይደለም። በጣም ምንም የሌለው ደሃ ሰው አይተው ነው የሚቀበሉት እነሱ ማለት ነው። ስለዚህ ልውል ይዟት እናቷ አልቀበል ብላኝ ነው በቁመቴ ምክንያት ምናምን ብሎ ወስዶ ቢያስረክብ ለዛ ነው የመጣው። ካለብኝ ችግር ማሳደግ አልችልም ብዬ እሰጣታለሁ። አንቺ ይዘሽ ብትይ እኔ ይጀበል ማንንም ያምነኝ እኔ አልፈልግም። ምክንያቱም እሱም እንደዚህ አምሮበት ነው የሚሄደው። ስለዚህ አንተ ይዘህ በቃ እኔ ሰጣ አስረክባለሁ። ልጄን በምንም ታምር ከዚህ ቤት ስትወጣ ማየት አልፈልግም። መሄድ አለባት። አላሳድግም አልኩሽ እኮ ነው። አላሳድግም የዳንኤልን ዲቃላ አላሳድግም። እኔ ዲቃላ አትበል ፍቅር በቃ ዲቃላ አትበል። አንተ በእናትህ የሚያወራ የሚሰማ ከሆነ እና ህይወት እዚህ ቤት ይበጥበጥ። አንቺ በቃ አልሰጥም ብለሽ እኮ ካልሽ እኮ ትዳርሽን እኮ ነው የምትበትኚው። ለና ምንድን ነው የምታረጊያት? ማንንም ልጅ እኔ አላሳድግም። በቃ እሷ አላሳድግም ካለ ታዲያ እንዴት ነው የምታረጊው? አባት አላት፣ እናት አላት፣ አባት አላት። በቃ አለቀ። ስለዚህ ማለት አላት፣ አባት አላት። ታዲያ አንቺ የትኛው ጋር ልትሆኚ ነው ሀሳብሽ? ዝም በላት። እናት አላት፣ እኔ ያለው ዳንኤል አለ፣ አብረን እናሳድጋታለን እያለች እየፎከረችብኝ እኮ ነው። ስለዚህ ልንገርህ ሉል ምን አገባኝ እኔ አንተ ልጅ ፍላጎት ካለ ማለት ነው ልጅ ትችላለች አይደለ? እኔ ደግሞ ነገሮችን አመቻችቼ ልጅቷን ሰጣለሁ። በትክክል ከዚህ ቤት መተህ ባንተስም ልጄን ትውጣና እኔ ሌላ ችግር እና ምንድን ነው የሚሆነው? አልፈልግም። ለምን እና ታዲያ እንዴት ትዳርሽበት ይበተንም ትዳርሽ አይበተንም። በቃ እኔ ልጅ ከቤት ካልወጣች ዳንኤልን እያስታወስኩ የሷን ግንባር ባየው ቁጥር ዳንኤልን እያስታወስኩ ከሷ ግንባርና ከኔ ግንባር ጋር ምን አገናኘው? ተመሳሳይ ነው ግንባራቸው አካባቢ አንድ አይነት ምንም የሚለያቸው ነገር የለም። ሁለቱም ገባ ብሏል።
እሙ ምሰሚን ከሆነ እቺ ልጅ ይያዝ ልጅ ልውል በእናትህ ያመረው ነገር እንዳናገራት ሞክረ ምክንያቱም ይልሽ ትዳርሽ አንቺ 2 ልጆች አሉሽ አይደል ከሳሚ እና ታዲያ አባትየው አልፈልጋትም ብሎ ላመጣት ልጅ አንቺ እንደዚህ ለምቶኛለሽ አልፈልጋትም ብሎ ሳይሆን እኔን ለመጉዳት የሚፈልግበት መንገድ ነው የመረጠው እኔ ደግሞ እሱን ልጅ አስጨርሰዋለሁ ይልሽ እቺ ልጅ አታውቂያትም ነበር አይደል አሁን ያወቅሻት ስለዚህ ለድርጅት ትሰጥ አንቺን ቤትሽ ሰላም ይሁን አልፈልግም ትዳሬ እመርጣለሁ አበታለሁ ማየት በምፈልግበት ቀን ይደሽ እንድታይ ይሆናል ለምንድን ነው በእናትህ አንተ ምንድን ነው ችግር ሄደን ድርጅቱን አውርተን እንምጣ ኧረ እባክህ የምር ሌላ ሄደን ተነጋግረን ድርጅቱ ጋር ያለውን ነገር አውርተን ከዛ እኛና የሚያስፈልገውን ፎርም ሞልተን እንምጣ እሺ ሌላስ እኔ ሳልፈቅድ አንቺ ማፍቀር አይገባሽም አዎ አንተ እንትን ባለ አሁን ያንተ ልጅ ናት ስለምንድን ኖርማል ነው ይላል ምንድነው እሱ ልጅ እኔ አንተ ተወዚሁን እኔ ለምን አልሄድም እኔ አካባቢ ላይ ቦታውን ለማወቅ ነው ምናልባት አስፈላጊ ከሆነ ድጋሚ ይዘናት ምንስማማ ከሆነ አንስማማም እኔ አልስማማም ማንስማማ ከሆነ አዛው ቆያለሁ ማፍቴን እኔ አልፈልግም የት ነው የምትሄዱ ያማችሁ እንዴ እና ታዲያ ቤት ይበጥበጥ ትዳርሽበት ማመን አለበት መስማት አለበት የምለውን ስማ በቃ ቤተሰብ መግባት ካለበት ቤተሰብ ይግባ በመሀላችን ምንም አይነት ቤተሰብ ሳይገባ ልጅቷ ማደጎ ቤት ትግባ ሰላማችን እናገኛለን እዛው እየሄድሽ ልጅሽን መንከባከብና ማየት ትችያለሽ ከዛው እቺ ቤት ውስጥ ሆና በየቀኑ የብጥብጥ መንስኤ ካልሆነች እቺ ልጅ ምን አለበይ በየቀኑ ይጭቅጭቅ በየቀኑ የጠላ ማዳይ ይባላል ቢያንስ እኔ ምሰማ ሹል በእናትህ ተመለስ አንድ ነገር ስማትሽ ወይኔ ሳሚ በእናትህ ይኸውልህ ምለው ስማት እኔ ምንም ሰማው ነገር የለም ምን ይድና በቃ እኔ እኔ ነው የምትሰራው በእናትህ ነው እንዲሁ ይቀበለዋል ሲያይ ጋር የሚቀበል ሰውዬ አይተና አስመጥ ፎቶን አምስት ከየት እንዳመጣሽ ነው የማል ልጅ ይዛት እንደምትሄዱ አያለሁ እኔ ደግሞ ልጅን አልሰጥም